አሰላሙ አለይኩም ወራህመቱላሂ ወበረካቱ ድና የተከበራችሁ ወደ ቻናሌ ተከታታይ ሰዎች እንዴት ናችሁ? ሰላም ናችሁ? ለቻናሉ አዲስ ነባርተኞች ደግሞ ባካችሁ ላይክ አትርሱ ማለት ነው። ላይክ አድርጉ፣ በላይክ ግቡ በመጀመሪያ ማለት ነው። ምክንያቱም ኮሜንት እና ላይክ ቪዲዮ መጥቻለሁ ማለት ነው። እንግዲህ እንደያችሁት ነው ራሴን እንዳጠፋላችሁ ወደ የምትፈልጉት ሮዛ ጠንቅቀንና አውቀን ብንገባ አንቺም እየመጣሽ ይሄን ለአንተ ስለሆኛለሁ ያቺም እየመጣሽ ለአንተ ይሄን ነገር እናደርገዋለን ወይም ደግሞ እኔም ሰልችቶኛል ናሮኛል መግባት ጥሩ አይመስለኝም። ነገር ደግሞ ለኔ ብዙ ነገር አሳልፈሻል ወይም ደግሞ ብዙ ነገር አልፏል ብዬ አልነካውሽም ማለት ነው። ስርዓትሽን ያዥ። ታንኳራ እንደዚህ ነገር ብታደርጊ ነግሬሻለሁ። እስካሁን ያላየሽው ነገር አሁን አሳይሻለሁ። ማለት ለኔ ህይወት ከፍለሻል ብዬ እስካሁን ድረስ ያላደረግኩት ለኔ ጊዜ ነው። ጉልበትና አቀበል ታሳይ ሞክረው ለኔ ጊዜ ለማንኛውም ለምን አፈታኝ ኪያተ ማውጣ በፍትህን ነገር ኪያታ ሲመክሻው አሁን ማድረግ ያለብን ነገር አለ። እሺ ፍርድ ቤት እንሄዳለን። በቃ የመቢታ የምን የሆነ ነገር ህይወቴን እዛ ራስ ብትሄድ አንተ መበጠብጥብኝ አይነት ሰው ነሽ። በጣም ጥሩ። አዎ አብዴሽ ሰላማዊ ደስ የምትፈልጊውን ነገር እንድፈርምልሽ የምትፈልጊያቸው ወረቀቶች ምናምን ነገር ካለ የምታደርጊው ነገር ካለ እኔ ራሱ መበጥበጥ አልፈልግም። በማይመጥነኝ ነገር ራሱ በጣለ ነገር ላይ መሆንም መገኘትም አልፈልግም። የተከበረ ማንነቴን ይዘን እየሰማኝ ነው። አዎ ነገ ከነገ ወዲያ ህይወት ይስተካከላል። ለራስህ ንቃ፣ ለራስህ ውስጥ ምንም ሰማይ ሰው አይደለም። ካንተ ጋር መሆን ማለት እንዲህ ነው። እርሻ ላይ በሬና በሬ አንድ ላይ ሆነው አለ ያርሱ የሚችል አንድ በሬና የሆነ ጥማድ ከዛ ማረስ ማይችል አይነት ነገር አንድ እጅ እንደዚህ ብቻ ነው። እኔ የምችለው ነገር የምችለው ነገር ያስገድሽ አንቺ ነሽ እንጂ አላለሽም ማለት ነው። ግን እየሰማኸኝ ነው። በራስሽ እኔ ለአንተ ስል ማለት ነው ምናምን ሚሊዮን ሲከስር ምንም አይመስለኝም። ወጣት ነኝ ሰርቼ በመጀመሪያ ይብላይ ለጎረቤቶቻችሁ ያስቤ ሞክሬ ምናምን ነበር። እንደገና ደግሞ ስናወራ ምንም ሰማ አለና ሰው አለ ዝም ብዬ አንቺ ደስ እንዲልሽ ብዬ እኔ እንደዛ ባለ እናዳምጣለን። ምንድን ነበር የምሰማሽ? ስንቱን ነገር አደረግ እሺ ስንቱን ነገር አደረግ ከሳምበዴ ምናምን ነገር ስንቱን ነገር አደረግቸው። አሁን ባለንበት ሁኔታ ምናምን ነገር የሆነች ልጅ ልጅ አለው ምናምን ነገር ብላ ብትመጣ ያኑ መላስ ያንቺ መላስ ፓስት የሆነ ነገር ፓስት እሺ እስከዛሬ ለምንድን ነው አልነገር ከሚል ጥያቄ ማጠቂኝ ነው። እኛ ስልካችንን ቀንሰን እናዳምጣለን። ግን ይብላኝ ሰዎች በሚፈጣጥሩት አዳዲስ ነገሮች ነው እኔና አንቺ እየተጣበጥን ያለነው። ሮዛ መጥተሽ ይቺ ልጅ መጣለች። በምን አይነት መልኩ ሰላም የምትባል ልጅ መጣለች? በምን አይነት መልኩ ችግሮቻችን ያንን የማለትም የመጠየቅ ሲጀመር ማለት ነው። ስለዚህ አንቺ ምን አስበሽ ነው? ለሰላም ብለሽ ነው ወይስ ለኪያ ብለሽ ነው? ፈታኝ ያሽ የምትይው ማለት ነው። ኪያ እኮ ያው ወረደ ባልና ሚስት እንደምንሆን ከፍለሽ ማለት ነው። ይቻላል ሰላምን ጋር ሰላም ደግሞ እና ከሰላም ያረጋል ነው መፈረም ያለብን መቅደድ ያለብን ቅደድ ሰላቻይ እስኪ ምን ተሰማችሁ ነው? በቃ እና ከዚህ በላይ እንመለከታለን። ምንድነው ታማረግ ያለብኝ? የሰላም ጉዳይ የኔ ጉዳይ አይደለም። የኔ ጉዳይ አይደለም። ፈታይ ብለሽ አንቺ ቤቴ ድረስ መታ ሽጉጥ ደቅና ካኔ ጋር ነው የሚኖረው። አዳምጪ። ታዲያ ምን አባቷ መልካምነት ስለመፍራራቱ አይደለም ነው ስለማስፈራራቱ ስለ ነገር አለ። መጥቼ ይኖራሉ ስትላት ኑሪ ምን ትጋራልኝ ይጃርባት ሄደሽ። ታዲያ እኔ ምን አባቷ አላርጋት? ምን ላድርግ ታዲያ? ከዚህ በላይ ለነገ ህይወትሽን ዋጋ ለራስሽ ወጥሽ እንጂ ለነገ ህይወት ምን ልላት ነበር ታዲያ? ምንድን ልላት ለሽ እንጂ አንቺ ሴት ትዳር አለሽ ተፈለግሽ
ከፈለግሽም ደግሞ ተቋኑን እኛ ስደተኛ ታችን ተዋለ ማለት ነው። አትርክስ ብለሽ ጨፍርታል ማለት ነው። ተኪዩ ጋር ጓደኛ መሆን ነው። በቃ ብዙ ነገሮች ያልገለጠችው ሰዎችን ለማስለሽ ሰላም መጣሽ ቤት ላይ አንተ ጋር መኖር እፈልጋለሁ አለች። አይ መኖር የሚባል ነገር የለም እዚህ ቤት ውስጥ መኖር የሚባል ነገር የለም። ወደ መጣሽበት ሂጂ። የተሳሳተ ህይወት ውስጥ ነው የገባሽው። እኔ ስለዚህ ምን ጊዜው የተበላሸ ጊዜ ነው። ጊዜው የታመመ ጊዜ ነው። ዛሬ ሰላማዊ ሰው ሰላም መጣለችና ሰላም ነው ትናንትና ሳንቲም ተከፍሏት እንዲያስባችሁታል የእናትና አባት ልጆቻቸውን በፋኒ ለማስቀናት የሆነ ነገር ሲያደርጉ እኔ ሰላምን አምጥቼ ደግሞ ከሰላም ጋር እሷን ለማስቀናት ገንዘብ ተከፍሏት ዲል አድርጋ ሀቂቃትን ወላሂ ልጅ እናቷን ልጅ እናት ልጅ ነኝ እናት ልጁን ቀቅሎ ቢሄድበት ጉዳያችን አልቆ ነበር። ልጁን ቀቅሎ ጊዜ ላይ ነው ያለው። ዘመን እንግዲህ የወለዱት ልጅ ያበራቸው ነበር። አሁን ሰላም ደግሞ ያንን አምና እንደነበረው እኔም ትቼው ነበር። የሰላም እሷን መጣችብኝ እንጂ ያኔ አልኩባት ራስሽን ወደ ራስሽ ብትመለሽ ጥሩ ነገር ነው እላለሁ እኔ ማለት ነው። አዎ እየሰራሁ አይደለም ዛሬ ሀቂቃትን ያለቀኝ ይመስለኛል። እና ስለዚህ ወደ ራሴ ተመላሽ ሴትዮዋ ራስሽን ጠብቂ። ያለሽበት ሁኔታ አግባብ አይደለም። የነጋበት ውሻ ያየች አይኗን ያልገለጠች ውሻ ብቻ ለማሰለሽ አትበይ ወጣሽ ማለት ነው። ስለዚህ ተከባበር የሚባል ነገር አለ፣ መደማመጥ የሚባል ነገር አለ። ተከባብራችሁ በደማምጣችሁ ተቀመጡ ማለት ነው። ለማንኛውም ይህን ይመስላል ማለት ነው። ዛሬ ጊዜ እናቴ እንኳን ነክተሽው አይደለም እንዲሁ ይነካል። የሚነካበት ሰዓት ላይ ነው ያለነው። አንጀታችን እየተቃጠለ ነው ያለን። ሀቂቃትን ወላሂ ቢላሂ አንጀታችን እያረበ ውስጣችን እየተቃጠለ ያለው ማለት ነው። አረዞኛል ደረቅ ሳል ሳሉ ባንዲ ጎን ማላቀቁ ኢትዮጵያ ነው እንዴ ያለው ቡና ጠጣው እንዴ ነው ቡና ኢትዮጵያ ያለ ሰው ቡና ሳይጠጣ ሲቀር እንደዚህ የሚያላቀቀው። ለማንኛውም ኸይር ኢንሻአላህ ለማንኛውም አን ማለት ነው። ወዲያው ወርቅና ጣራችን ጨርቅ ወይሳትን ጨርቅ ማለት ጨርቃራ ስትንጨረጨረዝ ወይ ቅጥ የላት ወይ ስርዓት የለ ዝም ብላ ትንጨረጨራለች። ወግ እያለ እንደ ያልደረቀ ጀረራ መስላ ማለት ነው። የብረሳት ደግሞ ሶፈርም ሰው ደግሞ ቆይ በላሩት አላሱ ሶፍት ስጣትና ፈርምና ላቃጣን ይናቶሮ ናቶሮን ይቀበልሃለሁ ነው ሙስሊማት ማለት ነው። እና ጓደኛዬ ነግርሃለሁ እኔም ፋለኝ ግን ጓደኛዬ ነግርሃለሁ ማለት ነው። ከዚህ ጓደኛዬ አንቺም እየመጣሽ ይሄን ነግርሃለሁ ማማዝናሽ ነው ማለት ያንቺም እየመጣሽ ታንተን ይሄን ስላድርጊያለሁ ስላለች እኔ ሰምታችኋል። ለማንኛውም እና እንደዛ እያደረግን ተልሞላ ነው እኮ ምን መስሎ ማዘገኘን ማለት ነው። ሀቂቃት ስለሆነ ላይፍ ልታስተካክል አሁን ሁሉ ነገር ተቆጣጥረህ ትችላለህ። እኔ እኮ ካንቺ ጋር መፋታት ፈልጌ አይደለም እኮ ይሄን ወረቀት አንጠልጥለሽብኝ ስትመጪና ፈታ ስትይኝ እኮ እስክሪፕቱ አንስቼ ልፈርም የነበረው ጭቅጭቅ ደከመኝ። እኔ ስወጣ ስገባ የምባለው የእኔስ ነገር አይታየህ። ታዲያ እሺ ምን አጠፋሁ? እኔ ምን ላድርግ? ምን ሆንኩኝ? እኔ ልፍታሽ